ወይ አንድ ቢሾፕ ወይ አንድ ቄስ እግር ስር ተደፍተ የምታለቅሰው ንስሐ አስገቡኝ ምናምን የምትለው ይሄ አሁን የምነግርህ ቃል እንኳን ሳይገባህ ማለት ነው። ሰዎቹ የሐዋርያት ሥራ ምዕራፍ 2 ቁጥር 11 ላይ በአረብኛ ወንጌል ሲነገር ሰማን ይላሉ። ባይብልህ እኮ ነው የሚለው። ይሄ ነገር ሳይገባህ አንተ ስለ ኢየሱስ ጌትነት ልትነግረን ትመጣለህ። ነብዩ መሐመድን ልትሳደብ ትመጣለህ። አፍን ልትከፍት ማለት ነው። ገና መጽሐፍን ገልጠ ያልጨረስክ ሰው 66ቱን ባይብል ገና እኮ ፔጁን አልገለጥከውም እኮ ከዘፍጥረት እስከ ራእይ ገና ፔጁን አታውቀውም። ለመሳደብ ስትደረደር የፔጁን ቢያንስ ገልጣ አልጨረስክም። አይደለም አንብበህ ገልጣ አልጨረስክም ገና እና ልትሳደብ ቢያንስ የተከበረ ነብይ ልትሳደብ ማለት ነው። የአንድ አምላክ አስተምሮ ያነጸን ነብይ ልትሳደብ አትናቲያስ የሚባል ደቂቅ እና እዚህ ግባ የማይባል ሰው የፈጠረውን ተረት ከሱ በፊት የነበሩ ሰዎች የፈጠሩትን ትሪኒቲ ብለህ ወይንም ትሪኒታስ ብለህ የምትከተል እና በጣም ተራ የሆነ ትምህርት የምትከተል ሰው ጉባኤዎችን እንኳን ኒቂያ፣ ቆስጠንጢንያ፣ ኤፌሶን፣ ቀልቄዶን ብለህ ጥራ ብልህ የጉባኤዎችን ስሞችን ማታቅ ከተማዎችንና በጉባኤው እንኳን የተሰየሙ ሰዎችን ሊቀ ጳጳሶችን እንኳን የማታቃቸው ማለት ነው። የኒቂያ ጉባኤ ላይ ንጉሱ ማን ነበር? ሊቀ ጳጳሱ ማን ነበር ብዬ ብጠይቅ ታሪኩን እንኳን አታውቀው። ኬልቄዶን ለምንድን ነው ጉባኤ የተካሄደው? ኤፌሶን ለምንድን ነው የተካሄደው ብዬ ብጠይቅህ የኒቂያ ጉባኤ አሪያስን ያወገዙት የኒቂያ ጉባኤ ፈርስት ኒቂያ ነው ወይስ ሰከንድ ኒቂያ ብዬ ብጠይቅህ ምንም የምታውቀው ነገር የለም ስለ ቸርች ሂስትሪ ማለት ነው። ግን በጣም የሚያሳዝነው ነገር እኛ ስናስተምራችሁና ስንነግራችሁ ቀድሞ አፋችሁ ለስድብ የሚነሳው ምንም የምታውቁት ነገር የለም ስለ እምነታችሁ። ትሪኒቲ የሚለውን ቃል ብቻ እንጂ ዶክትሪኑን በራሱ አታውቁትም። አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ብላችሁ ከማን የሰረጸ ከአብ ከማን የተወለደ ከአብ መስረጽ ምንድነው? መወለድ ምንድነው? ሰረጸ ማለት ወጣ ተገኘ ወይንም የሚገባ ማለት ነው። ለምሳሌ መንፈስ ቅዱስ ሰራጺ ነው እንጂ ምን አይደለም አባት አይደለም ይባላል አይደል? ዶክትሪኑ ከማን ነው ሰረጸ ሲባል ከአካል ነው ከመለኮት ተብሎ ቢጠየቅ አያውቅም እኮ ይሰውይ። ምንንም ዶክትሪኑን የሚያውቁት ነገር የለም በነገራችን ላይ ከቃሉ ውጪ ዶክትሪኑን አያውቁትም። የምሬን ነው የምላችሁ። ይሄን በፈጣሪ ፊት ነው የምነግራችሁ። ያደኩበት የተወለድኩበት ማለት ነው። ቃሉን እንኳን አስተንትነው አያውቁትም። ይሄ ቃሉን አለ አይደለ? አብ የሚለውን አብ ማለት በግዕዝ ነው። አባት ማለት ምንድነው? አባትነት ብለህ ብትጠይቀው አያውቅም። ለምሳሌ ኢን ኦርቶዶክስ ትሪኒቲ ዶክትሪን ሁለቱም ከአብ ነው የሚወጡት፣ ወልድም መንፈስ ቅዱስም ሁለቱም ከአብ ቢወጡ ወንድማማቾች ናቸው እንዴ ብለህ ብትጠይቀው አያውቅም፣ ይደነግጣል። ገባችሁ? ዶክትሪኑ ላይ ያላቸው መረዳት ራሱ ይሄ ነው፣ ስድ ንባብ ነው። ወይንም ለምሳሌ እኛ ድሮ ምን እናደርጋለን መሰላችሁ? ይሄ የሃይማኖት ሀቦ የሚባል አለ ወይንም የአባቶች እምነትና አስተምሮ እና ይሸመደዳል በቃል ማለት ነው። ወይንም ጸሎት ሃይማኖት ይባላል። የአባቶችን እምነት እንደ ዶክትሪን ወስደህ ትጸልየዋለህ እና ትሸመድደዋለህ ዘወትር ማለት ነው። ትናገረዋለህ። ጸሎት ሃይማኖት አምን ዋዳ አምላክ እና ምን እንደሆነ አናውቀውም። ግን ለምሳሌ ጸሎት ሃይማኖት የሃይማኖት ጸሎት ናምን ባዶ አምላክ እግዚአብሔር አባዜ ሁሉ ገባሬ ሰማያቱ በዚያስተሩ ዘያስተር ትለዋለህ። ትሄዳለህ እዛ ጋር ውዳሴ ያለ ግዝትነ ማርያም ድጓርታ አምላክ ዘይት ነበበለ ተስኑ ይፈቀደ እግዚአብሔር ገዞ ትለዋለህ። ምንድነው ብለህ ግን አታስተነትነውም። ገባ? የመሸምደድ እንጂ ካንተ ጋር የማዋሃድ ነገር የለውም። እና ሰዎቹ ሸምድደው እንጂ አዋህደው አይደለም ከራሳቸው ጋር ወደዚህ የሚመጡት። እና ሌላውን ለመሳደብ የተጠየቁትን ለምሳሌ አንድ ሰው አንድ ጥያቄ ቢያንስ ጥያቄን መረዳት የመልስ ግማሽ እኮ ነው። ምን ለማለት ፈልጎ ነው የሚለውን እንኳን መረዳት አለብህ እኮ አንተ። ምን ሊል ፈልጎ ነው ይሄ ሰውዬ? ምን ሊል ፈልጎ ነው የሚለው ነገር ሳይገባህ እንዴት ነው ወደ መልስ የምትሄደው? ቆይ ጥያቄውን ሳትረዳ እንዴት ወደ መልስ ትሄዳለህ? በጣም ከባድ ነገር እኮ ነው። የኔ ንግግርና ንግርት
የኔ ሐሳብን አስተንተነ ለመመለስ እንትን ጥያቄው መረዳት አለብህ እኮ። እና አስቸጋሪ ነው በነገራችን ላይ በጣም አስቸጋሪ ነገር ነው። እና ፈጣሪ ከእንደዚህ አይነት ጨለንተኝነት ይሰውራቸው። ከጨለማ ወደ ብርሃን ወደ ተቀደሰው ጉባኤ አንድ አምላክ ብቻ ወደሚመለክበት የአምልኮ ስርዓት ወደ ተቀደሰው መስጊድ ለአንድ አምላክ ብቻ ወደሚሰገደው ይሄ የዓለም ትርክት በነገራችን ላይ አምላክን በብቸኝነት እንዳያመልኩ ይይዛቸዋል። የዓለም ትርክት ማለት ነው። ዓለም ስለ ኢስላም የምታወራው ማለት ነው። ዓለም ውሸታም አይደለች? ሰይጣን ውሸታም እኮ ነው አይደል? ውሸታም እኮ ነው። እና ስለ ኢስላም የሚናገረው ነገር ውሸት ጭንቅላታቸው ላይ የሆነ ነገር ስለውባቸዋል። ገባቸው? ኢስላም እንዲህ ነው፣ ኢስላም እንዲህ ነው፣ ኢስላም እንዲህ ነው፣ ኢስላም እንዲህ ነው። ያ ነገር ጭንቅላታቸው ላይ ውሸት አለ። አሁን ምንም ሐዲስ ነበርና ቁርአን ነበሩን ብትጠይቁት ለምሳሌ ሱራ ስንት አያ ስንት ናችሁ ብትሉት አያውቁም። ሐዲስ ነበር ብትጠይቁት አያውቁም። ስለ ሐዲስ ውስጥ አስተንትን ብትሉት አያውቁም። እዚህ ዝም ብሎ ሚዲያ ላይ መጥቶ የሚያወራው ሰው ማለት ነው። እና ራሳችሁን አድኑ ሰዎች። በሆነ በሃይማኖተኝነት ምናምን ጨለምተኝነት አትያዙ። እና በሆነ የሆነ ቦክስ ውስጥ ራሳችሁን አታስቀምጡ። ነፃ አድርጎ አእምሯችሁን። የራሳችሁ መጽሐፍ ነው የሚለው ኤፌሶን መልእክት ምዕራፍ 4 ላይ በአእምሯችሁ መንፈስ ታደሱ፣ ራሳችሁን አድሱ፣ ታደሱ። ለማደስና ለመታደስ ዝግጁ ሁኑ። የሚያድሳችሁ ደግሞ የራሳችሁ መጽሐፍ ነው። ወደ አንድ አምላክ ትምህርት እንድትመጡ እዛው ኤፌሶን መልእክት ምዕራፍ 4 ቁጥር 6 ላይ አንድ አምላክ አብ አለን ይላል። ከሱ ውጪ ሌላ የለህም። ሮሜ መልእክት ምዕራፍ 16 ላይ እንዲሁ ማለት ነው። ብቻውን ጥበብ ላለው ብሎ ይነግርሃል። ጢሞቴዎስ መጽሐፍ ምዕራፍ 2 ላይ ቆሮንቶስ መጽሐፍ ምዕራፍ 8 የዘዳግም መጽሐፍ ምዕራፍ 6 የማርቆስ ወንጌል ምዕራፍ 10 በብቸኝነት ይነግርሃል። የራሳችሁን መጽሐፍ ስትፈትሹ የአንድ አምላክ አማኝ ነው የሚያደርጋችሁ። መጽሐፋችሁን ፈትሹ። የሃይማኖትና የሆነ የተቋም ድንበርተኝነት አይደለም። ለህይወት ሞግቱ፣ እውነትን ለመፈተሽ ማለት ነው። እና አሁን ቅድም ስለ ሚስጥራተ ቤተክርስቲያን አንስቶ የሰባቱ ሚስጥራተ ቤተክርስቲያን አምስቱ አመደ ሚስጥራት የሚለውን ይሄ በጣም አሁን እኛ ሰለምቴ ነን፣ ኢስላምን ተከታዮች ነን፣ የአንድ አምላክ አማኞች ነን፣ ከአላህ ውጪ ሌላ እናመልክም ስንልህ ያንተን ትምህርት ሳናስተነትን ቀርተን አይደለም፣ ሳንፈትሽ ቀርተን አይደለም፣ ሳንመዝን ቀርተን አይደለም፣ ሳናነብ ቀርተን አይደለም የወጣ ነው። ውሸት እንደሆነ አረጋግጠን ትሪኒቲ ውሸት እንደሆነ ሚስጥረ ስጋዊ የምትለው አምላክ ሰው ሆነ፣ ቃል በስጋ መጣ ምናምን፣ አምላክ ለሰው ልጆች ኃጢአት ተሰቀለ። አምላክ ለራሱ ለምን ይሰቀላል? ራሱ ይቅር ለራሱ አምላክ ለምን ይሰቀላል? ማን አምላክ ለራሱ ይሄ ጤናማነት ነው እንዴ? አምላክ አንደኛው አካል ተሰቅሎ አንደኛውን አካል ይቅር ይል። ኢትስ አብኖርማሊቲ ነው ወንድሜ። ስለዚህ ራሳችሁን አድኑ፣ ፈትሹ። የመዳን ቀን ዛሬ ነው ይልሃል። ለመዳን ደግሞ የአምላክን ብቸኝነት ማወቅ አለብህ። ወደ የአምላክን ብቸኝነት ያልተረዳና ያማያምን ሰው በልቡ ጥርጣሬ ውስጥ ያለ ሰው ወደ ጀነት አይገባም ወንድሜ። መልህቋ እሷ ናት። የአምላክን ብቸኝነት ይዘህ ነው ወደ ጀነት የምትገባው። ሌላው እንዳለ ሊማርልህ ይችላል፣ ምሕረት ልታገኝ ትችላለህ። የአምላክን ብቸኝነት የማያምን ሰው ግን ምን አይልም፣ ወደ ጀነት አይገባም ወንድሜ። እሷ ናት ገባ የምትጎትትህ የምታስጠጋህ። ኢየሱስም የመሰከረው ስለ አንድ አምላክ ነው። ሙሳም የመሰከረው ስለ አንድ አምላክ ነው። አብርሃምም የመሰከረው ስለ አንድ አምላክ ነው። ነብዩ መሐመድም የመሰከሩት ስለ አንድ አምላክ። ነብዩ መሐመድ ለጣዖት እንድትሰግድ አይደለም የነገሩህ፣ የአብርሃምን ትምህርት ነው ያጸኑት። አብርሃም ለአባቱና ለቤተሰቦቹ ለጣዖት እንዳትሰግዳሉ፣ ኢየሱስም እንዲሁ ለህዝቦቹ እንደዛ ብሎ አስተማረ። ነብዩ መሐመድም ያንን አረጋገጡ። ከጣዖታት ሽሹ፣ አንድ አምላክን በብቸኝነት አምልኩ፣ ስገዱ አሉ። ስለዚህ እኚህ ውድ ነብይ የተናገሩትን ምስክርነት ሌላ ሰዎች ባጠመሙት ጥመት አትበዝነው። አምላክ አንድ ነው፣ ከጣዖታት ሽሽ፣ ለተቀረጸ ድንጋይ ለተሳለ ስዕል አትስገድ፣
በመንፈስ ከአምላክ ጋር ተገናኝ። አየህ ወደ መስጊድ ስትሄድ እኮ ንጹህ መንፈስ ነው የምታገኘው። ስለዚህ ይሄንን ማረጋገጥና ማወቅ ያስፈልጋል። የአባቷ ልጅ በጣም ቴንኪው አመሰግናለሁ ስለሰጠሽኝ እድል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። አብደላህ አለይኩም ሰላም ወራ እንዴት ነው ወንድሜ? ያሁን ሰውዬ አየህ በውስጥ ይጻፈልኝ ማለት ነው። እና አንተ እስኪ አስረዳኝ የትኛውን ጌታ ነው መቀበለው ስለው መጥቶ ደግሞ እዚህ በትልቁ አድርጊኝ አይኸዋ እንደዚህ ናቸው። በቃ በውስጥ ነው መርመጥመጥ የሚወዱት። ኦኬ በነገራችን ላይ አሁን ኑና ወደ ጌታ ኑ ወደ ጌታ ምናምን ይላል። ስለ ጌትነቱና ስለ ጌታ ብላችሁ ስለምትጠሩት አካል አስረዱ ቢባል ግን ዕውቀት የለም። በጣም ነው የሚገርመኝ በነገራችን ላይ ይሄ ለምሳሌ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ጌታም ክርስቶስም አደረገው ይልሻል። ማን ማንን አደረገው? መልስ የለም። አይነ ፍጥጥ ክርስ ግጥጥ ነው። የሐዋርያት ሥራ ዕብራውያን መጽሐፍ ምዕራፍ 2 ላይ ስልጣን ሰጠው። የማቴዎስ ወንጌል ምዕራፍ 28 ላይ በሰማይና በምድር ስልጣን ማን ነው ስልጣን ሰጪ? ማን ነው ስልጣን ተቀባይ? የለም። እና ያልገባቸውን ነገር እኮ ነው እንዲገባን የሚነግሩን። እነሱ ራሳቸው አልገባቸውም። ትሪኒቲም ይሁን የክርስቲያኖሎጂ ለራሳቸው አልገባቸውም እኮ መጥተው ይነግሩናል። ይሄ ዓለም አቀፍ ድንቅርና ነው በነገራችን ላይ ክርስቲያኒቲ ውስጥ ያለው ዓለም አቀፍ ማለት ነው። ነጩም ጥቁሩም የደነዘዘበት ማለት ነው። ይሄ ድንዛዜ ደግሞ ለትውልድ ወደ ትውልድ የሚተላለፍ ነው በነገራችን ላይ ትምህርቱን የተቀበለ ሁሉ ይደነዝዛል። ቶርች ማድረግ ያስፈልጋል የሚነቃበት ማለት ለዛ ነው አንተ የምትተኛ ንቃ አለ። የሚተኛው ይሄ የስፒሪት መተኛት ነው የነፍስ መተኛት ማለት ነው። እና ሊነቁ ያስፈልጋልና ጌታው ማን ነው? ጌትነቱስ እንዴት ነው? ለምሳሌ ሉቃስ ወንጌል ምዕራፍ 4 ላይ የጌታ መንፈስ በእኔ ላይ ነው አይደል ኢየሱስ ማን አምላክን ጌታ ይላል። ይሄ ጥያቄ እኮ መልስ እኮ ነው። ምን ይልሻል መጥቶ አይ ይሄ በሰውነቱ ነው። ምን ማለት ነው በሰውነቱ ነው ማለት? ሰውነቱ ስጋው ብቻውን ይናገራል? ምንድነው እየተባለ ያለ? ሄዶ የዕብራውያን መጽሐፍ ምዕራፍ 5ን ያንብበው እስቲ። በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጭንትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። ይሄ ጸሎትና ምልጃ የትኛው ጋር ነው? የዮሐንስ ወንጌል ምዕራፍ 17 እና የማቴዎስ ወንጌል ምዕራፍ 26 ከዚህ ሰዓት አድነኝ ያለው እኮ ነው። እና ማን ለማን ነው የሚጸልየው? ሲጸልይስ በምን አይነት ሁኔታ ነው? ሉቃስ ወንጌል ምዕራፍ 22 ላይ ተንበርክኮ ማን ለማን ነው የሚንበረከከው? የዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እኔ ለአብ እንሰግዳለን አለ አይደል? እንዴ አምላክ ለአምላክ ይሰግዳል እንዴ? ይሄ ብቻ አይደለም። ዕብራውያን መጽሐፍ ምዕራፍ 2 ቁጥር 13 ላይ ከቤተ ክርስቲያን ጋር አብረን እናመልካለን አለ። ስምህን ለወንድሞቼ እነግራቸዋለሁ በማዕበል መካከል በዚህ ባመሰግናለሁ አለ። ይሄ አምልኮ ደግሞ የዮሐንስ ራዕይ ምዕራፍ 15 ቁጥር 3 ላይ ታገኙታላችሁ። አምልኮውን በራሱ ክራይስት ወርሺፕ ያደረገውን መዝሙሩን ታገኛላችሁ። የኢየሱስ መዝሙር ኢየሱስ ለአምላኩ የዘመረው መዝሙር መጽሐፍ ቅዱስ ውስጥ አለ። የራዕይ ዮሐንስ ምዕራፍ 15 ቁጥር 3 ላይ ማለት። ስለዚህ ያለ ማስተንተን ያለ መፈተሽ ነገር ነው መጽሐፋቸውን ራሱ መጽሐፋቸው ይመራቸዋል። በነገራችን ላይ እንደው የመኃልየ ሰለሞን ባያነቃቸው የዘዳግም መጽሐፍ ምዕራፍ 6 ያነቃቸዋል። እንደዛ ነውና እንትን ነው የማያውቁትን ጌታ እንድናውቅ ይነግሩናል። አንዱ ምን አለ? መጽሐፍ ቅዱሳቸው የጋራ ነው፣ ሃይማኖታቸው የግል ነው አለ። የሚስማሙት በመጽሐፍ ቅዱስ ማህበር ነው። መጽሐፍ ቅዱስ ለማሳተም ለማመን አይደለም። እምነት ደግሞ ስምምነት ይፈልጋል። ኢትስ ናት ፖለቲካ አይደለም እምነት። እና እንደዛ ነው። ቴንክ ዩ ጎልድ ቤሪ አንዴ ይቅርታ አድርጉልኝና ማለት ነው ቆይ ባለፈው የሆኑ ሰውዬ ማለት ነው ቄስ ነኝ ምናምን ብሏልና እየተወያየን እንትና ቤት የማርያምና የኢየሱስ ወዳጅ ሐናን ቤት ማለት ነው እኔ ያንተን ነው መቀበለው አሉ። ማለት የመጽሐፉን ሳይሆን የቤተ ክርስቲያኑን ነው። ቤተ ክርስቲያን የሚያዘን ነው እንጂ መጽሐፉን የሚያዘን አይደለም የምንፈጽመው ምናምን አሉ። እና ግራ ገባኝ። እንዴት ሰው የፈጣሪ ቃል ነው የሚለውን ትቶ እንዴት የቤተ ክርስቲያን ይቀበላል?
ነው። በነገራችን ላይ እነዚህ ቄሶቹ ቢሾፖቹ ሐዋርያት ብለው የሚጠው እነሱ መጽሐፍትን አያውቁም። ይሄ የመጽሐፍት ቤት ተማሪ ካልሆኑ በስተቀር ወይንም የብሉያትና የአዲሳት መምህር ካልሆኑ በስተቀር አብዛኛው ኢትዮጵያ ውስጥ ወደ 40,000 የኦርቶዶክስ ቤተክርስቲያን ወደ 400 ነው 500,000 ካህናት አሉ ተብሎ ይገመታል። እና ወደ 500,000 ቢኖሩ 490,000 ስለ መጽሐፍ ቅዱስ ምንም ያውቁት ነገር የለም። እነሱ የሚያውቁት ቅዳሴ፣ ድጓ፣ ጾመ ድጓ፣ ማህሌት እነዚህ ነገር ወረብ ምናምን እና ምንም ከዛ ውጭ የሚያውቁት ነገር የለም። ማለት አህዱ ቅዱስ ብሎ ወደ ቤተ መቅደስ ይገባል፣ አርንኑ ብሎ ይወጣል። እና አሃዱ ሲል ደወል ሲደወል ወደ ክርስቲያን ይላል። እኛ ስለ መጽሐፍ ቅዱስን ገልጠው የማንበብ የማስተማር ምንም ነገር የለም። ሲፈልግ ስለ ሞት ለማውራት ትንሣኤ ሊያወራልሽ ይችላል፣ ስለ ሪዘረክሽን ማለት ነው። እና ምንም የሚያውቀው ነገር የለም ከመጽሐፉ ላይ። እና ዝም ብሎ ይሄ ምዕመናንን አለ አይደለ፣ ይሄ የገጠሩን ማህበረሰብ ዝም ብሎ እያደራጁ ዝም ብሎ እንዲያቆዩአቸው የማቆያ የሆነ ወይንም እንደ ሪፍሬሽ እንዲያደርጓቸው የሚሰለጥኑ እንጂ ይህ ለህይወት እንዲያነቋቸው አይደለም። እና ለራሳቸውም አያውቁ መጽሐፍ ቅዱስ ኢየሱስ ጌታ ነው ሲሉ ምን እያሉ እንደሆነ ራሱ ምንም የሚያውቁት ነገር የለም። እነሱ ብቻ ተጠርቦ የተሰጣቸው መስቀል አለ፣ ከዛ የተሰጣቸው ካባና ጋቢ ነገር አለ አይደል፣ እሱን ለብሶ በቃ ሰውን እንጨት እያሳቡ መዞር ብቻ ነው ስራቸው። እና የቤተ ክርስቲያኗ ስርዓት የሚባል መጻሕፍቶች አሉ። እነዛን ነው የሚሸመድዱት። ለጸሎት ሲፈልጉ ውዳሴ ማርያም፣ መልከ ኢየሱስ፣ መልከ መድኃኔዓለም ይባላል እና ለነሱ የሚደርስ ማለት ነው። ከዛ መዝሙረ ዳዊት እንትን ይሉታል በዜማና በቁጥር በቃ። ከዛ ቅዳሴ አለ ወደ 11 12 አይነት ቅዳሴዎች አሉ። እነሱን በየሰንበቱ በየእንትኑ ይሉታል በቃ። ከዛ እጃቸውን በእጣን ነው የሚታሹት እና ይሄ ስርዓቱ ነው የሚይዛቸው። በነገር እጃቸውን በእጣን ይታሻሉ ምናምን። ከዛ በሱ እጁን መጥቶ ያሸትትሻልና ያንን ሰው ትምህርቱን ሳይሆን ቤተክርስቲያን የሚሄደው ይሄ በእንትን ሰዓት የሚሸተውን ነገር ሽታውን ነው በቃ። እጣን ከርቤ ምናምን አድርገው ምናምን እና እንደዛ ነው ጎልድ። ለዛ ነው እንደዛ ያለሽ ማለት ነው። እሺ እናመሰግናለን ወንድማችን። አላህ ይጨምርልህ፣ አላህ ይጠብቅክ። ቤሪያ ቀደም ማለት ነው ልጁ የሆነ ሰው ነበረ ከሱ ጋር አገናኘኝ። ኢሳያስ ላይ ጥያቄ የፈጠረብኝ ነገር አለ ይመልስልሻል ተብዬ ማለት ነው። እና እንደመጣ 5ቱን ምስጢራት ጠየቀኝ። 5ቱን መለስኩለት። ምስጢረ ስላሴ፣ ምስጢረ ቁርባን፣ ምስጢረ ስጋዊ፣ ምስጢረ ጥምቀት፣ ምስጢረ ትንሳኤ 7 ናቸው አለ። 7ቱ ከመጽሐፍ ቅዱስ ውጪ ናቸው፣ ገድላት ሊሆኑ ይችላሉ። መጽሐፍ ቅዱሳዊው ግን 5 ናቸው ስለው 7 ናቸው። ኦርቶዶክስ ማን ነበርሽን ሙስሊም ነበር ብሎ ተከራከረ ማለት ነው። እና ይሄ ስለ ንስሐ ምስጢረ ንስሐ የሚባለው መጽሐፍ ቅዱሳዊ ነውን? እና ደግሞ ልክ እንደ ምስጢረ ስላሴ ልክ እንደ ምስጢረ ጥምቀት ከነሱ ውስጥ አንዱ ነው የሚለው እስቲ አስረዳኝ። የለም እኔ እስከማውቀው ድረስ መጽሐፍ ቅዱሳዊ አይደለም ወይስ እኔ የማላውቀው ነገር አለ? ኦኬ አሪፍ ነው። እንትን ይሄ ሚስጥር ማለት ድብቅ ማለት ነው እና ስውር ማለት ነው። ገባኝ። አዎ ሁለት አይነት ሚስጥር ተብለው የሚነገሩ ሁለት አይነት ናቸው ያሉት። የመጀመሪያው 5ቱ አዕማደ ሚስጥራት ይባላሉ። አዕማድ ማለት በአማርኛ ትርጉም ምሰሶ ማለት ነው። ወይንም ይሄ ጎጆ ቤት ምናምን ሲሰራ መሃል ላይ ያለው የሚቆመው እንጨት አለ ረጅሙ፣ ሁሉንም ቤቱን የሚሸከመው እንደዛ ማለት ነው። ወይንም ቋሚ ማለት ነው። 5ቱ አዕማደ ሚስጥራት ይባላሉ። አዕማደ ሚስጥራት ነው የሚባሉት እነዚህ 5ቱ። የትኞቹ? ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት፣ ሚስጥረ ትንሣኤ ሙታን። እነዚህ 5ቱ አዕማደ ሚስጥራት ይባላሉ። ሌላው ደግሞ 7ቱ ሚስጥራተ ቤተ ክርስቲያን የሚባሉ አሉ። አዕማደ ሚስጥራት አይደሉም እነዛ፣ ከ5ቱ የሚካተቱ አይደሉም። እነዚህ ከ7ቱ የሚካተቱ ደግሞ አሉ።
ሰባቱ ምንድነው አገልግሎታቸው መሰለሽ? ይሄ ቤተክርስቲያን ውስጥ ያሉ ስርዓትን ለመፈጸም የሚከናወኑ እንትኖች ናቸው፣ ሚስጥራት ናቸው፣ ወይንም ስውር ስራዎች ማለት ነው። ለምሳሌ ሚስጥረ ቀንዲል የሚባል አለ፣ ሚስጥረ ተክሊል ይባላል። ተክሊል ማለት የጋብቻ ትርጉም ማለት ነው እና በጋብቻ የሚፈጸም ሚስጥር ማለት ነው። ሚስጥረ ተክሊል ሲባል ሚስጥረ ቀንዲል፣ ሚስጥረ ሜሮን ይባላል። ሚስጥረ ሜሮን የሚባለው ደግሞ ቅባ ሜሮን የሚባል ነገር አለ፣ በቅባት የሚጸለይ ጸሎት ማለት ነው። ያንን ለማለት ነው። ሌላው ደግሞ ሚስጥረ ንስሐ ይባላል። ሚስጥረ ንስሐ የሚባለው ሰዎቹ መተው ቄሱ ጋር የሚገቡት ንስሐ አለ አይደለ? በንስሐው የሚደረግ ስውር ስራ፣ አምላክ የሚሰራው ስራ ለማለት ነው ሚስጥረ ንስሐ የሚባለው። ሌላው ደግሞ ሚስጥረ ክህነት ይባላል። ሚስጥረ ክህነት ማለት በካህናቶቹ እጅ አምላክ የሚሰራው ስውር ስራ ለማለት ነው እና ካህኑ ሳይሆን አምላክ ነው የሚሰራው። ያ ስራ ደግሞ ሚስጥር ነው፣ ስውር ነው፣ አምላክ በመንፈሱ የሚሰራው ነው ለማለት ነው። ሰባቱ ሚስጥራተ ቤተክርስቲያን የሚሏቸው እንደዛ ነው። ሰባቱ ሚስጥራተ ቤተክርስቲያን ነው የሚባሉት እነዚህ ደግሞ አምስቱ አዕማደ ሚስጥራት ነው የሚባሉት። ልዩነቱ ያ ነው ያባቷ ልጅ። እሺ በጣም አመሰግናለሁ። ችግር የለብኝም። በእነዚህ መጽሐፍ ቅዱስ ለምሳሌ ስለ ንስሐ በያዕቆብ መልእክት 16:5 ላይ ስለ ንስሐ ያወራል። ምክንያቱም የጻድቅ ሰው ጸሎትን በስራው ላይ እጅግ ኃይልን ያደርጋል ይላል። አሁን ለምሳሌ የጻድቅ ሰው ጸሎት ማለት ያ ጻድቅ የተባለው ቸርች ፋዘር ከሆነ ያ የንስሐ አባት ነው እንበል። ለምሳሌ አንድ ሰው የሆነ ትልቅዬ ወንጀል ፈጽሞ እሱ ጋር ሄዶ ንስሐ ቢገባ የኃጢአቱ ይቅር ይባልለታል። ምክንያቱም አንድ ሰው ላይ ጉዳት ቢያደርግ ይሄ ንስሐ አባት ጻድቅ ሰው የተባለው ጋር ሄዶ ንስሐ ገባ፣ እርሱ ወደ ፈጣሪው የሚለምንለት ከሆነ እና ደግሞ ይሄንን አርግ፣ ይሄን አክል ስገድ፣ ይሄን አክል አርግ ካለለት በኋላ ያ የበደለው ሰው ሄዶ ይቅርታ ሳይጠይቀው ይቅርታ ማለት እሱ እንደዛ ስላደረገለት ብቻ ኃጢአቱ ተሰረዘ ወይ? የሚገርምሽ ነገር ይሄ የነሱ የሥርዓት ትምህርት ነው መጽሐፉ። አሁን እንደዛ አያዝም። አሁን 40 ስገድ፣ 60 ስገድ፣ 64 ስገድ። አሁን 64 ስገዱ ብሎ የሚያዙት በማርያም በ64 ዓመቷ ነው የሞተችው። ለዛ ነው በ64 ስገድ የሚሉት። 21 ስገድ ይሉሻል፣ 19 ስገድ ይሉሻል። ይሄ እነሱ እንትን የሆነበት ማለት ነው ውልደት፣ እረፍት ምናምን ብሎ የሚቆጥሩት ነገር አለ እና በዛ ቀን ለማድረግ 21 ስገድ፣ 64 ስገድ፣ 12 ስገድ፣ 12 ጊዜ 2 ስገድ፣ 24 ካህናተ ሰማይ አሉ ብለው ያምናሉ ምናምን እንደዛ ለማለት ይፈልጋሉ። እና አሁን በነገርሽኝ አንድ ሰው ሄዶ ሰውን ከበደለ ሰውን ነው ይቅርታ መጠየቅ ያለበት እንጂ አንድ ቄስን ሄዶ ጉልበት ስለሳመና 64 21 ስገድ ስለተባለ የኃጢአት ስርየት አያገኝም። እነሱ ግን እንደዛ አይነት ትርጓሜ መጽሐፍ አላቸው። ገባሽ? በራሳቸው እጅ ጽፈው ምእመኑን ለብዙ ሺህ ዓመት ያሳሳቱበት ማለት። አሁን ምእመኑ የሚያምነው እነሱ በእጃቸው ጽፈው ያስቀመጡትን ዶክትሪን ነው እና ከዛ መጽሐፍ ነው የኛ የቤተ ክርስቲያን ስርዓት መጽሐፍ ይልሻል። አባቶቻቸው የተሳሳተ መጽሐፍ ጽፈው አስቀምጠውላቸዋል። ያንን መጽሐፍ ነው የስተት ማስረጃ እየጠቀሰ ትክክል ነኝ ብሎ የሚናገረው ማለት ነው። እና እንደዛ የሚባል ነገር የለም ያባቷ ልጅ። እሺ በጣም ጥሩ። እና ደግሞ ቅድም ልጁ ለመጠየቅ ያስገባሁት ትንቢተ ኢሳይያስ ላይ ነው። አሁን ትንቢት ማለት ምን ማለት ነው ብዬ ስጠይቀው ወደፊት የሚፈጸም ነገር ነው፣ ወደፊት የሚሆን ነገር ነው አለኝ። እሺ እንደዛ ከሆነ ኢሳይያስ በትንቢት ሲናገር እንዲህ ይላል፣ ሕፃንም ተወለደልን፣ ወንድ ልጅንም ተሰጠን፣ አለቅነቱም በጫንቃው ላይ ነው፣ እርሱም ድንቅ መካር፣ ኃያል፣ የዘላለም አባት ተብሎ ይጠራል አለ። እንደተወለደ ነገር ማለት ነው። ኦኬ ትንቢት ከሆነ ምን ተብሎ ምን ነገር ነበረበት? ሕፃንም ይወለድልናል፣ ወንድ ልጅንም ይሰጠናል ብሎ መጀመር ነበረበት ማለት ነው። እና እንደዛ ካለ በጊዜው የተደረገ ነገር ነው የሚያመለክተው፣ የሆነ ነገር ነው፣ በቃ ሆነ ብሎ ነው እያወራ ያለው። እና ደግሞ ካልተሳሳትኩ ኢሳይያስ 8:1-4 ባለው በጊዜው የተከበረ ትልቅ የንጉስ ልጅ እንደተወለደ ይናገራል። ስለዚህ የእርሱ ነው ወይስ የኢየሱስ ነው?
ልክ ነሽ። በጣም አሪፍ። ኢሳይያስ መጽሐፍ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል ብሎ የሚናገረው አንቺ ያልሽው ኢሳይያስ መጽሐፍ ምዕራፍ 8 ቁጥር 2 ላይ የተወለደ የነብይት ልጅ አለ። እሱን ነው ተወልዶልናል የሚለው። ከዛ በኋላ ሀለቅነት በጫንቃው ላይ ይሆናል ይላል። አየሽ፣ ልጁ ተወልዷል፣ እዛው ፊት ለፊታቸው አለ። ከዛ ስልጣን እንደሚሰጠው ነገረ ማለት ነው። ትንቢቱ የልጁ መወለድ ሳይሆን የስልጣኑ መቀበል ነው በክፍሉ ላይ ያለው ማለት ነው። በክርስትና ትምህርት ግን ምን ይባላል መሰለሽ? ሁለት የትንቢት እይታና ሁለት የቃላት ፍቺ የሚባል ነገር አለ። ሁለት የትንቢት እይታ ማለት ትንቢቱ ወይንም ንግግሩ አንድም በዘመኑ ሲፈጸም አንድም ደግሞ ለሚመጣው ዘመን ሲተረጎም ማለት ነው። ሁለት የትንቢት እይታ ማለት ወይንም ደብል ፌስ ፕሮፌሲ ይባላል። ሁለት ገጽ ሲኖረው ማለት ነው፣ ወይንም ሁለት ትርጉም ሲኖረው። ሁለተኛው ደግሞ ደብል ሚኒንግ ይባላል። ሁለት ትርጉም ሲኖረው ማለት ነው። ደብል ፌስ ፕሮፌሲ እና ደብል ሚኒንግ ይለያያሉ። ደብል ሚኒንግ የሚባለው ከቃሉ አንጻር ለምሳሌ የዮሐንስ ወንጌል ምዕራፍ 2 ከቁጥር 19 ጀምሮ ስለ ቤተ መቅደሱ የሚያወሩት ቤተ መቅደስ የሚሉት በዛ ክፍል አንድም ለህንፃ ቤተ መቅደሱ ነው፣ አንድም ደግሞ ለሰውነት ቤተ መቅደስ ነው እዛ ክፍል ላይ የሚተረጎመው ማለት ነው። እና ደብል ሚኒንግ የሚባል አለ፣ ደብል ፌስ ፕሮፌሲ የሚባል አለ። ስለዚህ ኢሳይያስ 9:6 ላይ አንቺ እንዳልሽው ሕፃን ተወልዶልናል የሚለው በቀጥታ የሚያወራው በዘመኑ የተወለደ ሕፃን አለ፣ ያንን ነው የሚለው። ነገር ግን በእነሱ ትርጓሜ ለኢየሱስ ይተረጉሙታል ነው ያባቷ ልጅ። ኦኬ እሺ ቤሪያ በጣም ጥሩ። ሕፃን ተወለደልን የሚለው እንኳን የሚሆን ነገር ከሆነ የኢየሱስ ክርስቶስ ነው ብለን ብንወስደው ይሄ በአዲስ ኪዳን አልተፈጸመም። ምክንያቱም በአዲስ ኪዳን አንድ ቦታ ላይ ኢየሱስ አባት አልተባለም። አባት የተባለው አብ ነው። ሁለተኛ ደግሞ የሰላም አለቃ አልተባለም። ሶስተኛ ደግሞ አለቅነትና ስለ አለቅነቱ ምንም የተነገረ ነገር የለም፣ አልተፈጸመም። ለሱ ቢሆን ራሱ እና ደግሞ እስቲ ንገረኝ የተፈጸመበት ቦታ ካለ። እኔ ብፈልግ አጥቼዋለሁ ይሄን ትንቢት የተፈጸመበት ቦታ። በጣም አሪፍ። የሚገርምሽ ነገር ይሄንን ኢሳይያስ ራበኝ መሰለኝ ኢሳይያስ 9ን ከየትኛው አያይዘው ነው የሚተረጉሙት መሰለሽ? ሉቃስ ወንጌል ምዕራፍ 1 ከቁጥር 35 ላይ መልአኩ ከተናገረው ጋር አያይዘው ነው የሚተረጉሙት። መልአኩ ትወልጃለሽ፣ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል ብሏል። እና ከዛ ጋር አያይዘው ለመተርጎም ይወዳሉ። ግን በክፍሉ ስሙን ኢየሱስ ትይዋለሽ አለ እንጂ ስሙን ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ትይዋለሽ አላለም። ስለዚህ ክፍሉ ላይ ሊጠቀስ የፈለገ አንድ ፖይንት አለ ብቻ ነው እንጂ ማለት ያለበት አንድ ሰው ዝም ብሎ ሊተረጉም አያስፈልገውም። በሁለተኛ ደረጃ ለኢየሱስ ክርስቶስ ተረጉመዋለሁ ቢል እንኳን ክፍሉ ድርጊት እንደሆነ ነው የሚናገረው። ኢሳይያስ መጽሐፍ ምዕራፍ 9 ድርጊት ነው እንጂ የልጁ ምንነት ወይንም ማንነት አይደለም። ለምሳሌ ኢሳይያስ 9:6 እና 7 ብታነቢ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አባት፣ የሰላም አለቃ ተብሎ ይጠራል፣ ከዛሬ ጀምሮ እስከ ዘላለም ይልና በጽድቅና በጽድቅ የእግዚአብሔር ቅናት ይህን ያደርጋል ይልሻል። ስለዚህ የእግዚአብሔር ቅናት ይህን ያደርጋል ካለ ድርጊት ነው። ኢየሱስ በድርጊት እንደው ለኢየሱስ ብለው ጎትተው አምጥተው መጽሐፉ አዲስ ኪዳን ላይ ለኢየሱስ ነው ትንቢት የሚልበት ክፍል ባይኖርም አምጥተው እንደው በጉተታ እንተረጉማለን ቢሉ እንኳን ክፍሉ ድርጊት ወይንም ስልጣን ማግኘት እንጂ የማንነት ወይንም የመለኮታዊ ምንነት አይደለም። ኢየሱስ ከአብ እኩል አምላክ ከአብ እኩል ጌታ ነው ብሎ መጽሐፍ ቅዱስ ራሱ አይመሰክርም። ቁርአናችን በግልጽ ቃል ያስቀምጠዋል። መጽሐፍ ቅዱስ ራሱ ኢየሱስ የአምላክ ባሪያ ነው ወይንም አብደላህ ነው ብሎ እኔ ስሜ አብደላህ እንደሆነ አብደላህ ነው ብሎ ያስቀምጠዋል ያባቱ ልጅ። ኦኬ በጣም ጥሩ። እና ደግሞ ሲቀጥል እዛ ጋር ወጣት
ድንግልም ትጸንሳለች የሚለው ወጣት ትጸንሳለች ነው ካልተሳሳትኩ በኦሪጂናሉ ቋንቋ የሚለው ወጣት ነው የሚለው ድንግል ቃል ወጣት ነው በኢብራይስጡ ኦሪጂናል ቋንቋ ተብሎ የሚታመነው ኢብራይስጡ ነው። ነገር ግን በእንትኑ ወደ ግሪክ ሴፕቱያጀንት የሚባል ትርጉም አለ። ድንግል ብለው አስቀምጠውታል። ለዛ ነው ያ በጣም ጥሩ እንደዛ እሱ ትንቢት ካልተሳሳትኩ የሆነ ወደሱ የሚያመለክት ነገር አለ መሰለኝ። አማኑኤልም ትለዋለች ነው ያለው። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከኛ ጋር ነው ማለት ነው። ኦኬ በአዲስ ኪዳን ግን ኢየሱስ ነው የተባለው ስሙን ስለተቀየረ። የሚገርምሽ ነገር ኢየሱስ የሚለው ስም መድኃኒት ነው ተብሎ ስለሚታመን ያ እነሱ እግዚአብሔር ከኛ ጋር ነው አሉ ምናምን ይባላል። የሚገርምሽ ነገር ይሄ አሁን አንቺ ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ላይ ያለውን የጠቀሽው ስሙንም አማኑኤል ይሉታል የሚለውም ማለት ነው። እና እዛ ክፍል ላይ አማኑኤል የሚለው ቃል በልጁ በኩል ወይንም በሚወለደው ልጅ በኩል አምላክ ስለሚገለጥ አማኑኤል ብለው ይጠሩታል ነው። ወይንም እግዚአብሔር ከኛ ጋር ነው እንዴት ልጅ ሰጥቶናል ብለው ማለት ነው። አሁን ለምሳሌ ኤል ሚካኤል ገብርኤል የሚለው ቃል ሪፕሬዘንት የሚያደርገው አምላክን ነው ብለው ስለሚረዱ እነሱ ማለት ነው። በራሳቸው ቋንቋ ሲተረጉሙት እንደዛ ይተረጉማሉ። ነገር ግን ኢየሱስ እግዚአብሔር ነው ብለው ለመተርጎም የሚፈልጉ ሰዎች ክፍሉ በራሱ እንደዛ አይነት ትርጓሜና ሐሳብ የለውም እና አማኑኤል ተብሎ በዛ ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ላይ የተወለደው ልጅ የተጠራበት ምክንያት በዛ በሰጣቸው አዳኝ በኩል ስላዳናቸው ነው። ለምሳሌ ኢሳይያስን ሰጥቷቸው ስላዳናቸው ኢሳይያስ ኤልያስ አሁን ለምሳሌ ኤልያስ ብለው ጠርተዋል። እንደዛ ያባህ ትንሽ ደከመኝ እንትን አለኝም። እሺ በቃ አረፍበት እንትን ላድርግ ትንሽ እንቅልፍ ናፕ ነገር ላድርግ። እሺ ሌላ ጊዜ በሰፊው እናወራለን። ሁላችሁም ከታች ያላችሁ ሙስሊም እህትና ወንድሞቼ ጾሙን በኃይልና በብርታት ፈጣሪያችን ባዘዘን ልክ ማለት ነው ባዘዘን ልክ የምንፈጽምበትና ደግሞ ለሚመጣው ብርታት የሚሆን ሆኖ ይለፍልን። ዱዓ አድርጉልኝ እንድማር ጊዜ እንዲሰጠኝ አላህ ማለት ነው። ሁላችሁ 32 ሰው ከታች ያለው ሙስሊም ለሆናችሁ ነው እና በደንብ በስግደታችሁ ሰዓት ሶላት ባደረጋችሁና በዱዓችሁ አስቡኝ። እሺ እስልምናን ደግሞ እስልምና የእውቀት ቤት ስለሆነ ዝም ብሎ አወቅኩ ተብሎ የሚኖርበት ሳይሆን ሁልጊዜ በእውቀት የሚታደግበት ስለሆነ ኢስላምን በጥንቃቄና በእውቀት እንዳድግበት ይሆንልኝ ዘንድ ማለት ነውና ሰላሙን ሁሉ ትንሽ ደከመኝ እንትንም አለ። እሺ ትፈቅዱልኛላችሁ? አረተኛ ሰላሙን እናመሰግናለን። እሺ እና ቤተሰብ እኔን ማበረታቱኝ ምንም ማውቀው ነገር የለም ማለት ገና ጀማሪ ነኝ። ምንም እየገባኝ አይደለም። ፊደላቶቹ በጣም እየከበዱኝ ነው እና የምታውቁ ካላችሁ አስጠኑኝ፣ አግዙኝ። ምንም አልገባለኝ። ብታዩ ፊደላቶቹ በጣም ነው የሚከብዱት፣ በጣም ማለት ነው። እንትና ዛህሩን ለምን አታናግሪያትም? ዛህሩ እኮ በደንብ በውስጥ እንትን አላት እኮ አለች እኮ ቴሌግራም ላይ ኡስታዝ አለች። ግን ፊደላቶቹ ምንም ሊገቡኝ አልቻሉም።
ኦኬ እዛ እየተማርሽ ነው ቴሌግራም ላይ? እየተማርኩ ነበር ግን አሉ ሰለምቴዎች ብዙ ናቸው፣ ከ20 በላይ ናቸው። ግን ይሁን አንድ ሰው በቃ ለአንተ ብቻ አድርጎ ሲያስተምርህ ነው የሚገባ። እዛ ጋር ብዙ ሰው ምናምን ስላለ ይሆናል ያልገባህም ነገር ለመጠየቅ ከባድ ነው የሚሆነው ማለት ነው። ለምን ብዙ ሰው ነው ያለው። በቃ ኢንሻአላህ እስቲ በውስጥም ምናምን የቻልነውን ያክል እንሞክራለን። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። እንዴት ናችሁ? አለን። ወጥተህ ነበር እንዴ? እንዴ አሁን እየመጣሁ ነው። ሴቶች የምትቀሩ ካላችሁ አገናኟት ወይ አዋሯት በውስጥ ይሰማል። ሀያት ወአለይኩም ሰላም ወራህመቱላሂ ወበረካቱ። አፎሊ በመካከል ገባው መሰል ማለት ነው። እንትን ገብተሻል እንትን ግሩፕ ቴሌግራም ላይ ገብቻለሁ። ቆየሁ እኮ 1 ወር ሞልቶኛል። ተገባሁማ ግን ምንም ሊገባኝ አልቻለም። ቃይዳ ላይ ነሽ? ቃይዳ ላይ ነሽ ነው? ጨርሰሻል? ኧረ ውዴ ገና ጀማሪ ነኝ። ጀመርኩኝ ማለት ገና መጀመሪያ ነኝ። ግን አቀመች ምንም አልገባኝ። ኦኬ በውስጥ እና ደግሞ አንደኛ ይሆናል በስራ ላይ ምናምን ስለምሆንም ጊዜም አላገኝም። ደግሞ ይሆናል አልችለውም ምናምን ብዬ ራሴንም ስለማሳመን በቃላ። አይ በነገራችን ላይ ምንም የሚከብድ ነገር የለውም። የቻልኩትን አግዝሻለሁ ማለት ነው። ግሩፕን ካልሽ ደግሞ ዛሩን አገናኝሻለሁ። እሺ በቃ ሀያትን ፎሎ አድርጋትና በውስጥ ሀያት ጋር አውሪ በቃ። እኔም በቻልኩት አግዝሻለሁ እና ደግሞ ግሩፕን ካልሽ ደግሞ አለ የሚቀሩበት ግሩፕ ማለት ነው። እዚያ አገናኝሻለሁ። እኛ ጋር ያሉት እኮ በጣም ብዙ ናቸው፣ ከ20 በላይ ናቸው። አውቃለሁኝ። እሺ በቃ እናወራለን። በውስጥ ፎሎ አድርጌሻለሁ። እሺ የቻልኩትን አግዝሻለሁ ኢንሻአላህ። እሺ ታን ጀዛከላህ። ትንሽ እስከምትነክር ካገሻት ከዛ በኋላ ራሷ እንትን ማለት ትጀምራለችና ብቻ መጀመሪያ ላይ ትንሽ ችግር የለም። ቃይዳን እንትን ካለች ሌላው ይከብዳትም። ቃይዳን በደንብ ከቀራች አለቀ፣ ሌላው ይከብዳትም ኢንሻአላህ። በቃ ለማንኛውም በቃ እኔ ልወጣ ነውና በቃ ደህና ደርሽ። ደህና ደር ያላ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አለን። ደህና ነሽ? አልሐምዱሊላህ። ማለት ስለ ቁርአን ስታወሩ ሰማሁና ሀያት ግሩፕ አላችሁ? አዎ የምንቀራበት አለ። እኔም የምቀራበት አለ። እኔም እንደሷ ጀማሪ ነኝና ከቃይዳን በደንብ ማወቅ እፈልጋለሁ። ምክንያቱም መሰረቱ እሱ ነው ብዬ እንትን ስለምን። ኦኬ እሺ ችግር የለም። እሺ ግሩፑ እንዴት ነው ማለት ቴሌግራም ላይ ነው? አዎ ቴሌግራም ነው። ሊንኩን የት አገኛለሁ? እስኪ ሊንኩን እጠይቃለሁ። እኔ ቃይዳ አይደለም የምቀራው። እስኪ ሊንኩን እጠይቃቸዋለሁ የት እንደሚቀሩ ማለት ነው። ሊንኩን እኛ የምንቀረው ቃይዳ ሳይሆን እንትን ምላሽ ስለሆነ የምቀረው እዛ ነው የምንቀረው ማለት ነው። ግን እጠይቃቸዋለሁ የት እንደሆነ ኢንሻአላህ። ፎሎ አድርጌሻለሁና ፖስት እናወራለን። እሺ ባለፈው እንደዚህ ዛሃሩን አናግሪያት ምናምን ቁጥሯን ስጪ ምናምን ብላኝ ከዛ ልጅቱ ሌላ ቦታ ገባሁ አለችኝ ማለት ነው። እንደዚህ ቲክቶክ ላይ መጣ የሚያቀራኝ አጣው ምናምን ብላ እያወራች አገኘኋት ሆነ ቦታ ላይ ሆነ ቤት ላይ ማለት ነው። እሺ ፎሎ አድርጊልኝና እኔ ዛሃሩን ፈልጌ አገናኝሻለሁ አልኳት። ከዛ እንደውም ስክሪንሾት አድርጌ እንትንላችኋለሁ። ከዛ እንደገና በኋላ አገኘኋለች ማለት ነው። ሳትጠይቂ ለምን እንደዚህ ታወሪያለሽ ማለት ሳትጠይቂ እና
እንትን ሳትይ ለምንድነው የሚያቀራኝ አጣሁ የምትይው? የሚያቀራ ሞልቶ አልኩኝ ማለት ነውና የሚቀራ ካለ የሚያቀራ ወላሂ በጣም አለ ማለት ነው። ግን እኛ ዘንድ ራሱ በጣም ብዙ ነን፣ የምንቀራው ግን በጣም ትንሽ ነን። ግሩፕ ውስጥ ያለ ነው ብዙ ነን፣ የምንቀራው ግን በጣም ትንሽ ነን። አረ እኛ ጋማ ከ20 በላይ ናቸው። እኛ ጋር ደግሞ እንዳለ ሰለምቴ ነው። አዎ ሪከርድም ባለ እንትን እኮ አለ፣ አፕሊኬሽን እኮ አለው። እሱ አሪፍ ነው። ምክንያቱም በፈለግነው ሰዓት እንዲሆን አፉ በኛ አቋረጥኩት። አሁን ብዙ ጊዜ አይመችም። በተለይ ማዳም ቤት ምናምን ስትሆኝ ግሩፕ አንድ ጊዜ ከፍተው ነው የሚያቀሩት። የሆነ ግሩፕ እንትን ብለውኝ ነበርና የሆነ ሰዓት ቪዲዮ ኮል ነው የሚያቀሩት። ከዛ እንትን አይልም። በዛ ሰዓት ወይ ካልተገኘሽ አታገኝምና በተለይ ከረፈደ ከሆነ አፕሊኬሽን ምናምን እንደዚህ ሪከርድ ካለው አሪፍ ነው። አይ ችግር የለም። ቴሌግራም ላይ እንገናኝና እኔም የቻልኩትን አግዛችኋለሁ። እኔ ጋር ሙራጃ ታረጋላችሁ፣ እዛ ሄዳችሁ ትሰማላችሁ ማለት ነው። እኔም የቀራሁትን የቻልኩትን አቀራችኋለሁ። ቃይዳ ማለት ነው። በቃ ፎሎ አድርጌሻለሁ፣ ውስጥ እንኖራለን። እሺ ችግር የለም። ምክንያቱም እሱ ዋናው ይመስለኛል ቃይዳ ነው። ከዛ በኋላ ያለው እንትን ቃይዳ ነው። እጠይቃችኋለሁ እንድም እንዴት እንደሚወጣ ቃይዳው ላይ ዳረሽ። እሺ እጠይቃችኋለሁ፣ ችግር የለም። ጠይቅና እነግራችኋለሁ። ጻፉልኝ ብቻ ኢንሻአላህ። እዚህ አሁን ረመዳን እስከሚያልቅ ድረስ ቂርአት የለም፣ እንትን አይልም፣ አንገራም ማለት ነው። ረመዳን ሲያልቅ ነው የምንገራው። ኦኬ ችግር የለውም። እስከዛ እንትን በሚያስቀሩ